ለሳሚዬ እስኪ የሆነ ዘፈን ሰርቼለታለሁ፣ አዘፈኝለታለሁ፣ ዘፍኝለታለሁ። እሱን ሰምተን እንመለሳለን። የልብ ሰው ሳሚ ሰው ሲባል ማድነቅ በጎነት ሲታይ ሳሚን መጥቀስ እንጂ አይገኝም ወዳይ ከውስጥ ከልቡ የፍቅር ምንጭ አለው ለሰው ማሰብን እንጂ ጥላቻ ለመደው። ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው አደራ ድራማ ነው ይዤላችሁ የመጣሁ። አደራ ድራማ እንግዲህ በጣም ብዙና ለኛ ለስደተኞች ብዙ ጊዜ ብዙ ስደተኞች አሉ ልጆቻቸውን ወልደው እናቶቻቸው ጋር አባቶቻቸው ጋር ወይም ደግሞ ዘመድ ጋር ጥለው እንዲሁም ብቻ ልጆቻቸውን ወንድም ጋር እህት ጋር ጥለው የሚመጡ ብዙውን ጊዜ ደግሞ እኛ ስደተኞች ወደ ውጭ ከወጣን በኋላ ሀገር ቤት ለመመለስ በጣም ነው የሚያጥረን። ምክንያቱም ቶሎ የመመለስ እንትን የለንም። እችን አርጌ ለ2 ዓመት ተብሎ የተወጣ ስደት እስከ 10 ዓመት እስከ 8 ዓመት ነው የሚቆይና በዛ መሀል ውስጥ ልጆች ወልደው የመጡ ሰዎች ልጆቻቸው አንዳንድ ጥሩ ቤተሰብም ጥሩ ወንድምም ጥሩ እህትም እንዲያለ ሁሉ ደግሞ ልክ እንደ አቶ በኃይሉ ደግሞ ለጥቅማቸው ያደሩ ቤተሰቦች አሉ ማለት ነው። አሁን ትናንትና የሰማሁት ታሪክ ነበረ። 3 እህትማማቾች አሉ። አባታቸው ሲሞት አንደኛው እህታቸው ደግሞ ልጅ አላት። ግን ደግሞ ውጭ ብለው ካሳመኑ በኋላ እሷ ውጭ ሀገር ልትወጣ ስትል ሁሉን ነገር ፕሮሰስ ከጀመረች በኋላ እህቶቿ ደግሞ ሁሎችም በቃ አንይዝም ብለው እናቴ ራሱ አልይዝም እኔ አቅም አጥቻለሁ፣ ምክንያቱም ልጅ መያዝ አልችልም በምትላት ሰዓት እንግዲህ ያቺ እህታቸው ደግሞ ከእህቶቿ ምንም ምላሽ ስታጣ ልጇን ለጓደኛዋ ሰጥታ ነበር የመጣችው። እርግጥ አባት አለ፣ ግን ደግሞ ለሴት ጓደኛዋ ልጇን ስታረባ ሀገር ስትሄድ መልሰው እህቶቿ ደግሞ ለባሏ ደውለው ልጅህን ለማንም ባዳ ሰጥታ እሷ አረብ ሀገር ወጥታለች ብለው እንግዲህ ድጋሚ ዞረው፣ ምክንያቱም ብር እሷ የምትልከው ለእናቷም ለእነሱም ነው የምትልክላቸው። ግን ደግሞ ያ ጥቅም ደግሞ አንሷቸው ራሱ መልሰው ልጇን ለማስወሰድ ራሱ ብዙ ነገር ነው እያደረጉ ያሉት እና በጣም ረዥም ነው። ብቻ እንደዚህ ያሊም ክፉም አሉ፣ ልክ እንዳቶ በኃይሉ ማለት ነው። ለጥቅማቸው ያደሩ። አደራ ድራማ ረሳሁኝ። አደራ ድራማ እንሄዳለን። ባለፈው ክፍል እንግዲህ አቶ በኃይሉ ያው አባቱን ገሎ ልጅየውን አሳድጎት ነበር። የውሸት ተንኮል እየነገረ አሸፍቶ ሽፍታ አድርጎ ጫካ ነበር ያሳደገው። ከጫካ አምጥቶ እንግዲህ የቤተሰቦች ገዳይ እነግርሃለሁ ጊዜው አሁን ነው ብሎ አቶ በኃይሉ አምጥቶት ነበረ። ልጅየውም እንግዲህ ጉርሶ ነበር የመጣው። እንግዲህ ጋሼ ይነግርሃለሁ ብለኛል የአባቴንና የእናቴን ገዳይ፣ ስለዚህ ንገረኝ ብሎ ተፋጠው። እንግዲህ ባለፈው ላይ የወይዘሮ ሰላምንና እንዲሁም ደግሞ የሳሚን ብሌንን፣ ምክንያቱም እነዚህ እንዲጠፉለት ራሱ ማጥፋት ስላልቻለ አሁን ደግሞ ነው ያመጣው አቶ በኃይሉ ማለት ነው። እነዚህን ራሱ የሚያሸንፋቸው አይመስለኝም አሁን የመጣው ልጅ። ምክንያቱም ብሌንን ደግሞ አሁን ይሄ የመጣው ልጅ ሊወዳት ይችላልና ያው እቅዱ አይሳካለትም የአቶ በኃይሉ። ልጁም ደግሞ ቀስ በቀስ እውነቱን ያውቃል ብዬ ነው የማስበው። ወደ ድራማው ስንሄድ እንግዲህ አቶ በኃይሉም አሳይቶታል ሁሎችንም። እነዚህ 3ቱ ናቸው ቤተሰቦችህን የገደሉብህ ምስኪኑ ማለት ነው። እንግዲህ ብሌንን ካያት በኋላ እችንማ ቀስ ብዬ አልገላትም፣ ቀስ ብዬ እያሰቃየሁ እየቆራረጥኩ ነው የምገላ ላቶችንም ቀስ በቀስ ነው የምጨርሳቸው ብሎ እንግዲህ ሳት ነው የጎረሰው። ምስኪን በጣም ነው ያሳዘነኝ ማለት ነው። ምክንያቱም በውሸት ዓለም ነው ያደገው። ውሸት ሲነግር አሳድጉት። አቶ በኃይሉ ግን በጣም ከባድ ሰው ነው ከተባለው በላይ ማለት ነውና ብቻ በጣም ከባድ ነው። አባቱን ጓደኛውን ስንት ነፍስ ነው እስካሁን ያጠፋውና በጣም ብዙ ሰው ገሏል። የገነትን ባል አባቱን፣ የዚህን ልጅ አባት፣ ሌላም ሊኖሩ ይችላሉና ወይኔ በፈጣሪ ስም ነፍሰ በያ። ግን የሚያሳዝነው ነገር ባሳደገው ውሻ መሞቱ ነው። ምክንያቱም አሁን ይሄ ልጅ ቀስ በቀስ እውነቱን ሳሚ ደግሞ ያውቃል። ሳሚ ደግሞ ቀስ በቀስ ከሳሚ ጋር ከተግባቡ መልሶ ነው አቶ በኃይሉን አናቱን ብሎ የሚገለውና የአቶ በኃይሉ ስራ ግን በጣም ከባድ ነው። ለማሰብ ራሱ በጣም የሚከብድ ስራ ነው። ይህም እናትና አባቴን አጥቼ ለዘመናት የተሰቃየሁትን ስቃይ እነሱ እንዲሰቃዩ ነው የማደርጋቸው። ለዚህ እኮ ነው ፈልጌ አዘጋጅቼ ያቀረብኩልህ። ስለዚህ አሁን ተነስና ጠላቶችህን አጠፋቸዋለሁ በሚለው ሰዓት እንግዲህ አቶ በኃይሉም አልሰማሁም አጠፋቸዋለሁ ብሎ በጣም ነው እየተናደደው። በጣም ሲበዛ ይሄንን ነበልባልነትህን ነው የምፈልገው ብሎ እንደዚህ በሚል ሰዓት እንግዲህ በያዘው ስለታማ ነገር እጁ ላይ ደግሞ ፍትህ ብሏል። እውነትም ፍትህ እውነትም አባቱ አቶ በኃይሉ ግን በስኩ ግበርኩ የሱስ አይነት ወይ በጌታ ወይ እንደው በዘራችሁ አይደርስ በፈጣሪ ሰላምና ብሌን ትልቅዬ
መሳሪያ እየመጣላችሁ ነው፣ ይሄንን እንዴት እንደምትወጡት ማየት ነው የምፈልገው እያለ አቶ በኃይሉም በውስጡ እየተደሰተ የጀግንነት ስሜት እየተሰማው ነው ማለት ነው። እንግዲህ አንዱን ቡችላውን እየላከባቸው ስለሆነ በጣም ነው የተደሰተ። ወደ ቃልና ዳግም ስንሄድ እንግዲህ የጅላ አንፎ ጅላ ጅልት ነበረ ነበረች እና ዳግምም እንግዲህ በጥፊ ብሎ አደናብሮ አያስለቅቃትም ነበረ። ቃልም ብሌንና ዳግም ስለተለያዩ በዚሁ አጋጣሚ በመሀል ገብታ ደግሞ መልሳ ለማበጣበጥ ስለሆነ የምትፈልገው ዳግምን ለማማለል እየሞከረች ነበረ ማለት ነው። ጸጉርን እየነካከች ዳግምን ምንድነው የምትፈልጊው አንቺ ልጅ ለምንድነው የማትለቀኝ እያለ ሲጃጃል እንግዲህ ብሌን መጣለች። ጫልም ካንተ ምንም ነገር አልፈልግም፣ ያንተን መደሰት ነው የምፈልገው፣ ደግሞ ከፈለክ ንዴትህን ራሱ ላረጋጋልህ እችላለሁ የኔ ፍቅር እያለች እያማለለችው ነበር። ወይኔ ቃል ግን ዳግምን ብሌንን በሚያያ ሰዓት ወይኔ ብሌን ሌላ ነገር እኮ እያሰበች ነው እያለ እንግዲህ በውስጡ እያሰበ ነበር። ሆነን ለመናገር እሷ ራሱ ስታያቸው ጠላቶች ድንግጥ ይበልልሽ ብሌንዬ ድንግጥ ብላን ያየቻቸው። ቃል ደግሞ ያው ያሰበችው እቅዷ ስለተሳካለት፣ ምክንያቱም እዛ ውጭ ሆና በምትነካካው ሰዓት እንግዲህ ብሌን መታ እንድታይ ነበር የፈለገችው። ያሰበችው እቅዷ ስለተሳካላት በጣም ነው እየተደሰታቸው። ዳግምም ቃልን በድንጋጤ ከወረወራት በኋላ ቃልም ብሌን ሳሚን አጉርሰሽው ጨረስሽ ወይ? ቆይ ስመጪ ኮቴ የለሽም ወይ? ሌላ ነገር ላይ ብንሆንስ ምንድነው እንደዚህ እያለ ኮቴ መምጣት አስደነገጥሽን እኮ። ዳግምም ቆይ አንቺ ምንድነው ያደረግሽው በሚላት ሰዓት ምንድነው ያደረግኩ የኔ ፍቅር? ምንድነው ሁሌ የምትበጠብጭኝ? ለምንድነው ሁሌ ተንኮል የምትሰሪው? ይሄው ባንቺ ምክንያት እኮ የባስ ተናደደችብኝ። ድጋሚ አይኔን ማየት አትፈልግ። ሌላ ነገር ያደረግን እኮ ነው የመሰላት ብሌንን በሚላት ሰዓት እና ታዲያ ሌላ ነገር አላደረግንም ወይ ብላለች። አይነ ፈጣጣ አይነ ደረቅ አንቺን እኔ መቼም ልወድሽ አልችልም ብሌን የኔ አይሆነችም፣ ምንም የሚቀየር ነገር የለም አትልፊ በሚላት ሰዓት እሱን እንኳ ቀስ በቀስ አብረን የምናየው ነው የሚሆን። አንተ የኔ ነህ ህይወቴ፣ ተስፋ በመቁረጥ ብዙ ነገር አሳይታኛለች፣ ስለዚህ ተስፋ አልቆርጥም፣ አንተን ደግሞ አሳያለሁ የራሴ አድርጌ። ስለዚህ አንቺን እዚሁ አንቄ መግደል አለብኝ። አንቺ እያለሽ ማናችንም ሰላም አናገኝም። ሰውና ሰው በሰላም ሲኖር የሆነ የቅናት ዛር ያለበት የሚያንቀጠቅጠው ሰው አለ። አንቺን ገድየሽ ሁሉንም ሰው ነፃ ማውጣት አለብኝ በሚላት ሰዓት ቃልም እሱ ትክክል ሀሳብ ነው። እኔ አንተን ፍለጋ የማቆሙ ስሞት ብቻ ነው። ማን ያቼ ተነስቼ መንፈስ ሆኜ እኮ እፈልግህ ይሆናል። ግን አንቺ ልጅ ጤነኛ ነሽ ወይ? የሆነ ነገርሽንማ ያምሻል። በጤናሽ እንደዚህ አያደርግሽ። እኔ ነኝ ጥፋተኛው ከበሽታ ሰው ጋር ጤነኛ ሰው ነሽ ብዬ ከአንቺ ጋር ቆሜ ማውራቴ። አዎ በጣም ያመኛል። ደግሞ እንደዚህ በሽተኛ የሆንኩት ባንተ ምክንያት ነው። አንተ ነህ የበሽታዬ ምክንያት። ደግሞ ታመሻል ብለህ አትጠይቀኝ እያለች ቃልም በጣም እየተናደደች ነበረ። እየለበሰችው ልብስ ደግሞ ስታስቅ ማለት ነው። የብሌንን ልብስ አይደለ የለበሰችው፣ የራሷን ልብስ ራሱ ሄለን ወስዳባት ነበርና ወደ አቶ በኃይሉና አንበሳው ስንሄድ እንግዲህ መቼም ጋሼ እቅድ ሳታወጣ አትቀርም በሚለው ሰዓት ጥሩ እቅድ አውጥቻለሁ ሲለው እንግዲህ እሺ ልስማ፣ ምንድነው እቅድህ? ከዛ በፊት ግን ማወቅ ያለብህ ነገር አለ። እናትና አባትህን እየገደለችው ወይም ያስገደለችው የኔ የገዛ እህቴ ነች። ሰውም ተናዷል። ምን ነው ያልከኝ ጋሼ? እናትና አባቴን ያስገደለችው ያንተ እህት ነች ወይ ብሎ እንግዲህ በጣም ነው የደነገጠው። እህት እኮ እንዳለህ ነግረኸኝ አታውቅም። እንዴት ብሎ ነው ደግሞ ያንተ እህት የኔንና እናትና አባት ልትገለው እየቻለችው በሚለው ሰዓት አዎ እህት እንዳለኝ ነግሬህ አላውቅም። አባትህንና እናትህን የገደለችው እህቴ ነች ብዬ እንዴት ነው የምነግርህ? እኔ በጣም ከባድ ነው። እንደ ራሴ የምወዳት እህቴን ወንድምህ አባትህን ገደለችው ብዬ እንዴት ነው የምነግርህ? አቶ በኃይሉ እዚህ ጋር ግን በጣም ያሳቀኝ ሆነ ለመናገር ማለት ነው። ተናግረው ደግሞ የሚጠራጠረው ነገር ከነገረው በኋላ ምክንያቱም ልጅየው በጣም ሀሳብ ውስጥ ነው። በጣም ተናዶ ዝም ሲለው እንዴ ምን አባቱ ነው ዝም የሚለኝ ውሸት መሆኑን አወቅ እንዴ ብሎ ደግሞ መልሶ ራሱ ዞሮ ማለት ነው ጥርጣሬ ገብቶት ፈርቷል። እና እውነት ለመናገር ተንበጨበጨ ማለት ነው። የውሸት ሲጀመር ውሸት መቼ ሰላም ይሰጥና በኃይሉም በጣም ፈርቶ በጣም ደንግጧል። ምን ነው አንበሳዬ ብሎታል። አንበሳውን በጣም ተናዶ ዝም ብሎ ነው እየተነሳና እየቆመ ማለት ነው። ሲነሳ ወይኔ ይሄ ልጅ ሊያንቃኝ ነው መሰለኝ ውሸት መሆኑን አውቆ ነው ወይ እያለ እንግዲህ በውስጡ ማውራቱን አላቆመም ከውስጡ ጋር። ይኸውም በጣም ተናዶ እንደ ይሄ ልጅ ምን አባቱ ሆኑ ነው ምንድን ነው እያደረገ ያለው ብሎ እንግዲህ በጣም እየተናደደ ነው። ልጅኛው ግን ምንም ሊናገር አልቻለም። ከኪሱ አውጥቶ የሚያጨሰውን ለኩሶ እያጨሰ እያለ ይሄ ልጅ ምን አባቱ ሆኑ ቢሮ ላይ የተለኮሰውን
ማጨስ ቢሮ ውስጥ ከተለኮሰ አይቀር እንደዚህ ነው እንጂ እያለን ጭራሽ ያደናንቃል አቶ በኃይሉ። እኔ ፊት እንዳታጨስ ብዬ አልነበረም ወይ ብሎ በሚጠይቀው ሰዓት አንበሳዬ ምንም ሊናገርም ሆነ ሊሰማው ፈቃደኛ አልሆነም። ምክንያቱም በጣም ተናዷል። አንተን አይደለም ወይ እያናገርኩህ ያለሁትኝ ለምንድነው በስርዓት የማመልስልኝ? እሱ ጋር ምንም መልስ የለም። ምክንያቱም በጣም ተናዷል። ለማከብርህ ነው ጀርባዬን እየሰጠውህ በሚለው ሰዓት ደግሞ ምን አይነት የሚያከብሩት ክብር ነው እንደዚህ ፊትን አዙሮ በሚለው ሰዓት ይህን አሁን የምጠይቅህን ጥያቄ ፊትህን አይንህን እያየው መጠየቅ ስለማልችል ነው። አቶ በኃይሉም ጥያቄ በሚለው ሰዓት አዎ ጥያቄ ደግሞ አንተ ከመቼ ጀምሮ ነው እኔን ጥያቄ የጀመርክ? ዛሬ ጀምሮ እጠይቅሃለሁ። ጆ ምን እየሆንክ ነው? እንደዚህ ሆነ እኮ አይቼህ አላቅም። ጋሼ ለምን ዋሸኸኝ? ለምንድን ነው የዋሸኸኝ? አቶ በኃይሉም ወይ ጣጣ ምንድነው የምትቀባጥረው? ምንድነው የዋሸው? ወይ አንተን የምዋሽህ ምንድነው የዋሸው? ዘመኔን በሙሉ ስትዋሻኝ ኖርክ፣ ስትጠቀመኝ ነው የኖርክብኝ። እኔ ጉዴ ውሸት ታሪክ እንደነገርኩ ታወቀ ወይ? ወይኔ ሊገለኝ እኮ። በጣም የሚያሳዝነው ነገር በገዛ መሳሪያዬ እኔን ራሴን መግደሉ ነው። በጣም ነው የሚያሳዝነው። ብሌንና ዳግም ስንሄድ ብሌንም እቃ ቤት ሆና እቃ እያጠበች ነበረ። ዳግምም ዘው ብሎ ሲገባ እንዳትገባ፣ አዎ እዛው ቁም እንዳትገባ፣ ህይወቴ ላይ እንደዚህ ዘው ብለህ ስትገባ ላስቆምህ ይገባ ነበረ። ቃልሞታ እያዳመጠች ነበረ። ምክንያቱም ዳግምም ቅድም ላይ የሆነ የሰራችው ስራ ስለነበረ ዳግምም እንዴት ነው ይሄ ሁሉ በቃል በሰራችው ስራ ነው ወይ በቃል ምክንያት ነው? እና ያንተ ነገር አብቅቷል። ከፈለከው ሰው ጋር መሆን ትችላለህ። ሌን አንቺን መቼም በሚላት ሰዓት ዳግም ነገርኩ፣ ምንም ነገር መስማት አልፈልግም። ወረቀትህን ጠብቅ። ቃልም ጎበዝ ዳግም ፊቴን ማየት አትፈልጊም? የምር ይሄን ያህል ነው ወይ ያስጠላውሽ? ልሽልኝ እንጂ ብሌን ፊቴን ማየት እስከሚያስጠላሽ ድረስ ነው ወይ ያስጠላው? አንታ ትመለሳለች ብለህ ነው ወይ ቃል ጋር ተለጥፈህ ነበር ለማስቀናት? ብሌን ነው እንደዚህ የምትይኝ? እኔ እኮ ዳግም ነኝ፣ ረሳሽኝ? መቼም አልቀናም። ከቃል ጋር ሆነህ የተሻለ ነገር አደረኩ ብለህ የምታስብ ከሆነ እኔ አልቀናም። ዳግምም የምርሽ ነው ወይ ብሌን በሚላት ሰዓት አዎ ብዬ አትሰማም እንዴ? አንተን በቅርቤ ላይህ አልፈልግም፣ ቁም ነው ያልኩህ። እሱም እየተጠጋት ነበረ። ምክንያቱም ሊያስረዳት ከዚህ ቤት እንዲወጣ ነው ወይ የምትፈልገው? ስራዬን ትቼ ለምንድን ነው እኔን የምታስቸግረኝ? ስለዚህ አልፈልግህም አልኩህ። ተው ስላንተና ስለ ቃል የሚመለከተኝ ነገር የለም። ከፈለግ ከዝራሃት ለምን አትዞርም? ምን አገባኝ? ቃልም ዳግምን እንደዚህ ብሌን ስታስቀይሚ ማየት፣ ዳግም ሲቀየም ማየት አልፈልግም። ግን ደግሞ እንደዚህ ልኩን ንገሪው፣ ከአንቺ ጋር ተስፋ ይቆርጣል። ከዛ ወደ እኔ ይመጣል። ዳግምም እኔ በፊት በሳሚ የሚሰማኝን ስሜት ነው የተሰማሽ፣ አሁን ቀንተሻል፣ የቅናት ስሜት ነው በሚላት ሰዓት እኔ መቼም አልቀናም። ሳሚ ደግሞ እኮ ህይወቱን ራሱ ሰጥቶኛል፣ እኔስ ብሆን በሚላት ሰዓት ዳግም አንተ ዝም በል ወሬኛ፣ አንተ ምንህንም ልትሰጠኝ አትችልም ብለዋልሽ። እውነት ለመናገር እውነትም ወሬኛ ዳግም ማለት ነው። ወሬውን ነው የሚቀደው ቱልቱላ ቱንም ሰጥቶኛል በምትለው ሰዓት እንግዲህ እና ለምን አታገቢም ሲላት እያሰብኩበት ነው። ወደ ቃል ስንሄድ ቃልም እንግዲህ ተደስታ ውጭ ሆና እሰይ ወደ እኔ ይመጣል እያለች አጮልቃ በምታዳምጥ ሰዓት ወይዘሮ ገነትም ያንቺ አይሆንም ብለው ቆሌዋን ገፈዋታል። ከሰላም ጋር ሆነው ማለት ነው። ምክንያቱም ምንም በቃ ተንኮል የምትመለስ አይደለም።